ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 3 ቀን የማለዳ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ሄነው ወርቅዬ ነኝ። አብራችሁን ቆዩ። የምስራቅ አፍሪካ የኃይል ትስስር 22ኛው ሚኒስትሮች ምክር ቤት አስቸኳይ ስብሰባ በአዲስ አበባ እየተካሄደ ይገኛል። በዚህ አስቸኳይ ስብሰባ ላይ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋና የአባል አገሪቱ የሥራ ኃላፊዎች ሚኒስትሮች ተገኝተዋል። ኢትዮጵያ የወቅቱ የትስስሩ ሊቀመንበር ሰብሳቢ ስትሆን ዛሬና ነገ በአዲስ አበባ በሚካሄደው በዚህ ስብሰባ ላይ በልዩ ልዩ አጀንዳዎች ጉዳዮች ላይ ውሳኔ ያሳልፋል ተብሎ ይጠበቃል። ትስስሩ 13 ሀገራትን በአባልነት ያቀፈ ሲሆን በአባል ሀገሪቱ መካከል የኤሌክትሪክ ኃይልን በጋራ ለመጠቀም የኃይል ግብዓት ለማካሄድና አስተማማኝ የኃይል አቅርቦት እንዲኖር ለማስቻል ታልሞ የተመሰረተ ነው ተብሏል። ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ግብጽ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ እና ቡሩንዲ፣ ጅቡቲ፣ ሶማሊያ እና ሊቢያ የጥምረቱ አባል ሀገራት ናቸው። የምስራቅ አፍሪካ ኃይል ትስስር እንደ አውሮፓውያን አቆጣጠር በየካቲት ወር 2005 የተመሰረተ ሲሆን ዋና መስሪያ ቤቱም በአዲስ አበባ እንደሚገኝ የሚታወቅ ነው። ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓት ተፈጸመ። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋ ሰንቆ የነበረው ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት ተለይቷል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምርቃት ካባውን የደረበው። ወላጅና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብ ከተማ ወደ ተወለደበት አካባቢ ይዘውት አመርተውም ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱን ሊያልፍ ችሏል። የዚህ ወጣት ስኬትና ህልም ባጭር የተቀጨበት አሳዛኝ የቀብር ስነ ስርዓት ትላንት በጋይንት ጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹ፣ የአካባቢው ማህበረሰብ በተገኙበት ተፈጽሟል። በከፋ ዞን ያረስኩትን አተር ለምን ነቀልክ በማለት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ክልል በከፋ ዞን ጌሻ ወረዳ ድዲፋ ቀበሌ በከባድ የሰው መግደል ወንጀል የተከሰሰው ግለሰብ በእስራት መቀጣቱ ተገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ እንደተናገሩት ከሆነ ተከሳሹ በራሴ ይዞታ ላይ ያረስኩትን አተር ለምን አልፈህ ነቀልክ በሚል በተፈጠረ ጸብ ተበዳይን አንገቱን በስለት ቆርጠዋል። ተበዳይ መሬት ላይ በወደቀበት ወቅትም በቀኝ በኩል ጭንቅላቱ፣ አውራጣቱን፣ መዳፍና ለተለያዩ የሰውነት ክፍሉን ደጋግሞ በስለት በመቆራረጥ ከባድ ጉዳት ያደረሰበት ሲሆን ወደ ደካ ከተማ አስተዳደር ጤና ጣቢያ በመሄድ ላይ እንዳለ ህይወቱ ማለፉ ተገልጿል። የወረዳው ፖሊስ ወንጀሉን በአጭር ጊዜ አጣርቶ ለከፋ ዞን አቃቤ ሕግ ያስተላለፈ ሲሆን የዞኑ አቃቤ ሕግም መዝገቡን መርምሮ ተከሳሹ በፈጸመው ድርጊት ክስ መስርቶ ለዞኑ ከፍተኛ ፍርድ ቤት አቅርቧል። ፍርድ ቤቱም የቀረበለትን ክስ መዝገብ ከተመለከተ በኋላ ተከሳሽን በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር ደጀኔ አሰፋ ገልጸዋል። $28.9 ቢሊዮን ብር ግምታዊ ዋጋ ያላቸው ኮንትሮባንድ ዕቃዎች ተያዙ። በ2018 በጀት ዓመት ከገቢ ዕቃዎች ቀረጥ ከ738 ቢሊዮን ብር በላይ ተሰብስቧል አለ የኢትዮጵያ ጉምሩክ ኮሚሽን። የኮሚሽኑ ኮሚሽነር ዶክተር ደበሌ ቀበታ እንዳሉት በዓመቱ በገቢ አሰባሰብ፣ በአገልግሎት አሰጣጥና በኮንትሮባንድ ክትትል ቁጥጥር እንዲሁም በሌሎች ዘርፎች ውጤታማ ስራ ተከናውኗል ብለዋል። በዚህ መሰረት በተጠናቀቀው 2018 ዓመት በጀት ወደ ሀገር ውስጥ ከገቡ ዕቃዎች ቀረጥ 738 ቢሊዮን ብር በላይ መሰብሰቡን ተናግረዋል። በሌላ በኩል 28.9 ቢሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዛቸውን የተናገሩት በኮንትሮባንድ ከተያዙት መካከል የኤሌክትሮኒክ ዕቃዎች፣ መድኃኒቶች፣ አልባሳት፣ አደንዛዥ እጾች፣ ማዕድንና የቁም እንስሳ ይገኙበታል የተባለው ለተመዘገበው ስኬት ተቋሙ ሪፎርም፣ በቴክኖሎጂ ራስን ማዘመንና የሰው ኃይል ልማት ላይ የተከናወኑ ስራዎች ከፍተኛ አስተዋጽኦ ማበርከታቸውን አስገንዝበዋል።
አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃዎቻችን እናልፋለን። በደቡብ ቻይና ኃይለኛ አውሎ ንፋስ ባስከተለው የጎርፍ አደጋ የ39 ሰዎች ሕይወት አለፈ። በደቡባዊ ቻይና የተከሰተው ኃይለኛ አውሎ ንፋስ በ39 ሰዎች ሕይወትን ነጥቋል። የጎርፍ አደጋው ያጋጠመው የውሃ ግድቡ በናንጊንግ ከተማ መውደሙን ተከትሎ በጎርፍ ከተጥለቀለቀ በኋላ ነው። የከተማው ምክትል ከንቲባ ዲንግ ዌይ ሐሙስ ዕለት በሰጡት ጋዜጣዊ መግለጫ የሟቾችን ቁጥር ይፋ አድርገዋል። ይህም ቀደም ሲል ከተገለጸው 6 ሰዎች ቁጥር በእጅጉ ጨምሯል የተባለው ከፍተኛ የሆነ ዝናብ በኳንጊንግስ ክልል በሚገኙ ከተሞች ከፍተኛ የውሃ ማዕበል አስከትሏል። በናንጊንግ የሚገኘው የግድብ ጥፋት 26 ሰዎችን ገድሏል ሲሉ ዲንግ ተናግረዋል። ከክልሉ ወደ 130 ሺህ የሚጠጉ ሰዎች ተፈናቅለዋልም የተባለው በውሃ ውስጥ ለተያዙ ሰዎች ለመድረስ ድሮኖች እና በሺዎች የሚቆጠሩ ጀልባዎች የነፍስ አድን ስራውንም ቀጥሏል። በደቡብ ጓንጂንግ ለቀናት ከባድ ዝናብ ተከስቶም ነበረ። በአንዳንድ አካባቢዎች ከ10 እስከ 40 ሴንቲሜትር እና ከባድ ጉዳት በደረሰባቸው አካባቢዎች ከ90 ሴንቲሜትር በላይ ዝናብ እንደጣለ ብሔራዊ ሜትሮሎጂ ማዕከል አስታውቋል። በነፍስ አድን ስራው ላይም ከ8000 በላይ ሰዎችና ወደ 5700 የሚጠጉ ጀልባዎች ተሰማርተዋል። ዲያንግ የጎርፍ ውሃ እየቀነሰ መሆኑንም ተናግረዋል። ነገር ግን በሚቀጥሉት 2 ቀናት ውስጥ በተወሰኑ አካባቢዎች ተጨማሪ ዝናብ እንደሚኖር ይጠበቃል ነው ያሉት። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 3 ቀን ለማለዳ ያዝናቸው መረጃዎች ይህን ይመስላሉ። በእኩለ ቀን መረጃዎች እስከምንገናኝ ቸር ቆዩልን።